ብዙዎች የመሪ ለውጥ መደረጉ ጸጥታን ለማስከበር ብቻ ሳይሆን የአባል ሀገራትን አንድነት ለማጠናከርም ይረዳል ብለው ያምናሉ። ከኤኮዋስ አባልነት የወጡት ሶስቱ የሳህል አካባቢ ሀገራት የመሰረቱት የጋራ ትብብር ኤኢኤስ አዲስ 3 አባላት ብቻ ያሉት የገንዘብ የባለሙያና የአወቃቀር ችግር ያለበት ትብብር ነው። የፖለቲካ ተንታኝ በቬርሌይ ኦቺንግ እንደሚሉት ከውጭ የሚያገኘው ድጋፍም ትንሽ ወይም ምንም ነው። ሶስቱ መንግስታት ከሩሲያ ምናልባት ከቱርክና ከቻይና ውጪ ዓለም አቀፍ ድጋፍ አያገኙም። ምጣኔ ሀብታቸውም ከፍተኛ ጫና አለበት። ኤኢኤስ ሙሉ በሙሉ ለማቋቋም ወታደራዊ ዘመቻዎችን ለማድረግ የተፈጥሮ ሀብትን ለመጠበቅና እንደ ኢኮዋስ እና ኮሜሳ ወይም እንደ ኢኤሲ የተሟላ ማህበር ለማድረግ ጠቀም ያለ ገንዘብ መመደብ አለባቸው። ኤኮዋስ በአንጻሩ የ50 ዓመት ልምድ አለው። ባለፈው ሳምንት ከአውሮፓ ህብረት ብቻ 110 ሚሊዮን ዩሮ ድጋፍ ተሰጥቶታል። ሁለቱ ተቀናቃኝ ግን የአንድ አካባቢ ማህበራት ከልዩነታቸው ጋር የጋራ ችግራቸው በተለይ አሸባሪን መዋጋት የሚለው መርህና ዓላማቸው እንዲቀራረቡ አስገድዷቸዋል። በቅርቡ እንደተነገረው ሁለቱ ማህበራት በአባላት መካከል የሚደረግ የሰዎችና የሸቀጦችን ዝውውር ደህንነትን በጋራ ለመጠበቅ ተስማምተዋል። የሶስቱን ሀገራት ወታደራዊ ገዢዎች አጥብቀው የሚቃወሙት በተለይ ኒጀርን ለመውረር እስከ መዛት የደረሱት የናይጄሪያ ፕሬዚደንት ቦላ ቲኒቡ የኤኮዋስ ሊቀመንበርነቱን ስልጣን መልቀቃቸው የተጀመረውን ትብብር ሊያጠናክር የማህበሩን የቁልቁሊት ጉዞ ለመክታት ሊጠቅም ይችላልም እየተባለ አፍሪካ የኤኮዋስ መከፋፈል የየሀገራቱ ማህበራዊ ፖለቲካዊ ቀውስ ከሁሉም በላይ የሸማቂዎች መበራከትና ጥቃት እንደሚያሰጋ ሁሉ ምስራቅ አፍሪካም በኢጋድ መዳከም፣ በሶማሊያ አለመረጋጋት፣ በሱዳን ጦርነት፣ በኢትዮጵያ ግጭት፣ በኢትዮጵያና በኤርትራ ውዝግብ እየተመሰቃቀለ ነው። ኢጋድ ከሚያስተናብራቸው ሀገራት ሁሉ የሰላምና መረጋጋት አብነት ተደርጋ የምትቆጠረው ኬንያም ከአምና ጀምሮ በተቃውሞ ሰልፍ እየተናጠች ነው። እስከ አምና ድረስ የኢትዮጵያ፣ የኮንጎ ዲሞክራቲክ ሪፐብሊክ፣ የሩዋንዳ፣ የሱዳን አስታራቂ የነበረው አልፎ ተርፎም የሃይቲን ሰላም ለማስከበር ፖሊስ ያዘመተው የፕሬዚደንት ዊሊያም ሩቶ መንግስት የሀገሩን ወጣቶች ጥያቄ በአግባቡ መመለስ ተስኖት አምናም በጎርፍ የታጠቡ ከተሞችና መንደሮች ዘንድሮም በሰው ደም እየወሰኩ ነው። የኬንያ መንግስት ተጨማሪ ግብር ለመጣል መወሰኑን በመቃወም አምና አደባባይ የወጣው ህዝብ ፕሬዚደንት ሩቶ የግብር ጭማሪውን ህግ እንዲሽሩ ማስገደዱ ለሰልፈኛው በእርግጥ ታላቅ ድል ነበረ። ድሉ የተገኘው ግን ሰልፈኛው ለጸጥታ አስከባሪዎች ጥይትና ዱላ የ60 ወገኖቹን ህይወት የ230ውን አካልና ደም ገብሮ ነበረ። 20 ሰዎች እስካሁን የገቡበት አይታወቅም። ህዝቡም የወገኖቹ ደም ደመከልብ ሆኖ እንዲቀር አልፈቀደም። ገዳዮች ለፍርድ እንዲቀርቡ በመጠየቅ ዓመቱን ሙሉ እያሰለሰ ሲሰለፍ ነበረ። የናይሮቢዋ ወጣት እንደምትለው ደግሞ ለሟቾች ፍትህ መጠየቅም ሆነ መሪዎችን መቃወም ለኬንያውያን የማይሸራረፍ መብት ነው። እዚህ የመጣሁት መጀመሪያ ኬንያዊት በመሆኔ፣ ሁለተኛ መሰለፍ መብቴ በመሆኑ ነው። ይህን ስርዓት እቃወማለሁ። ፈላጭ ቆራጭ ነው። ሩቶና ስርዓታቸውን ለማውገዝ አምና የተገደሉትን ሰልፈኞች ለመዘከር ገዳዮችን ለፍርድ እንዲቀርቡ ለመጠየቅ ብርዥ ጥርዥ ሲል የነበረው ሰልፍ ባለፈው ሮብ አብዛኛ ኬንያን አጥለቀለቀ። ጅምሩ ላይ ሰላማዊ የነበረው ሰልፍ ቀትር ላይ በተለይ ናይሮቢ ውስጥ ወደ ረብሻና ግጭት ቃጠሎውም ቀጠለ። ከፖሊስ ጥይት ዱላና ስርዓት ያመለጠው የመብት ተሟጋች ጁልየስ ካማው ተደጋጋሚው ግድያ ከማሳዘን አልፎ አበሳጭቶታል። ፖሊሶች ሰው ሲገድሉ ከዚህ ቀደም አይተናል። ስለ ጉዳዩ ተናግረናል። መፍትሄ ለመፈለግም ሞክረናል። ግድያው ግን አሁንም ቀጥሏል።
ፖሊስ ሰላማዊ ሰልፈኛ መግደሉን ለመቃወም ስንሰለፍ ሌላ ሰው ወይም ሰዎች በፖሊስ ይገደላሉ። የኬንያ የሰብአዊ መብት ኮሚሽን እንዳስታወቀው ባለፈው ሮብ አደባባይ በወጣው ሰልፈኛ ላይ ጸጥታ አስከባሪዎች በወሰዱት የኃይል እርምጃ 16 ሰዎች ተገድለዋል፣ ከ400 በላይ ቆስለዋል፣ 83ቱም በጠና ተጎድተዋል። ሱቆች፣ የመንግስት መስሪያ ቤቶች፣ ፖሊስ ጣቢያዎችና የሀገሪቱ ምክር ቤት ህንፃ በእሳት ተቃጥሏል ወይም ተዘርፏል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮሜን ሰልፈኛውን አመፀኛ፣ አዋኪና ስርዓት አልበኛ በማለት አውግዘውታል። ሐኪሞች በርካታ ሰዎች የተገደሉት በቀጥታ በተተኮሰ ጥይት እንደሆነ መስክረዋል። የተባበሩት መንግስታት ድርጅት የኬንያ ጸጥታ አስከባሪዎች የወሰዱትን እርምጃ አሳሳቢ ብሎታል። የሰልፈኞቹ ጥያቄም ሙታንን ከመዘከር የዊሊያም ሩቶ መንግስት ከስልጣን ይወገድ ወደ